السلام عليكم ورحمة الله وبركاته. كبراننا كبرات ودنا يتكبراتشو ودي أرحيب ومزنانيا يا أسناتي ببيت سوتشاتن عندما سنبتاتشو نديت قوياتشون أنه أرحيب ومزنانيا ساعتنا كبرو تلاقي برنامجنا الزجاجة ودنا نتيزو كهون ساعات جمرو مقربون يكتلال አሁን እንግዲህ ያው ተመልካቾቻችን ተስፋ እናደርጋለን ቤታቸው ቁጭ ብለው ስልካቸውን አዘጋጅተው ቴሌቪዥናቸውን አሱና ቴሌቪዥን ላይ ያዙረው እየጠበቁን እንደሆነ ያው ተስፋ እናደርጋለን እኛም ሰዓታችንን ጠብቀን 8 ሰዓት ላይ ተገኝተናል ማለት ነው እንግዲህ ይሄ ሰዓት ደግሞ ቤተሰብ እርስ በርስ ተሰባስበው ወይ ደግሞ ቡና እየጠጡ ሊሆን ይችላል ወይንም ሳይበዱ ሊሆን ይችላል ሌሎችም ነገሮች እያደረጉ እንግዲህ ስራም ላይ ካሉ ስራ ላይ ሆነው ነው የሚያዩን የሚመለከቱን እኛም እንግዲህ ለተመልካቾቻችን ቆንጆ ናቸው ያልናቸው እንደተለመደው የተለያዩ ፕሮግራሞቻችንን ይዘን መተናል ያው ሁሌ እንደምንለው ደግሞ የመጀመሪያ ፕሮግራማችን ምን ሆነ ማለት ነው እንግዲህ ያው ረመዳን እየመጣ አይደለም የረመዳን ዲባብ እንግዲህ እየሸተተን ነው ሁለት ቀናት ወይ ደግሞ ምናልባትም አንድ ቀን ነው የቀረው ስለዚህ ከሁሉም አስቀድመን እንኳን ለተከበረው ለሚናፈቀው ለውድ ወር ለወርሃ ረመዳን እንኳን አደረሳችሁ ማለት እናስቀድማለን ማለት ነው በትክክል እንግዲህ ፕሮግራም ምናልባትም የረመዳን ወቅት ላይ የታየ ሊሆን ይችላል ተደግሞ ማለት ነው ምክንያቱም ትንሽ ቀን ነው የቀረው 2-3 ቀን ነው ቢሆን ይሄ ፕሮግራም ሲተላለፈው እሁድ ቀን ማለት ነውና ስለዚህ የመጀመሪያዎቹ የረመዳን መግቢያ ላይ ወይንም ደግሞ የረመዳን ወቅት ላይ ነው ያለ ነው ይሄ ደግሞ ለብዙዎቻችን ትልቅ የሆነ ደስታን ያው ረመዳን ወር ይታወቃልና ትልቅ የሆነ ደስታን የዒባዳ ጊዜ ነው ይዞልን እየመጣ ያለው ስለዚህ ተመልካቾቻችንን እንኳን ለዚህ ተከበረ ወር አደረሳችሁ ለምን አምና የነበሩ አሁን አብረውን የደሉ ብዙ ወንድሞቻችን ይኖራሉ ለዘንድሮ ረመዳን መወፈቅ ወይንም መገጠም ማለት ደግሞ በጣም ትልቅ ነገር ነው እንኳን አደረሳችሁ ብለን ፕሮግራሞቻችንን እንጀምራለን ማለት ነው አይዋ እንግዲህ ሽልማቶቻችንም አሉ እንደተለመዱ አይቀርም ግን ከዛ በፊት ያው ረመዳን አይደለ ስለ ረመዳን አጠር ያለች መልእክት የሳምንቱን መልእክት እንሰጣችሁና ከዛ ወደ ሽልማታችን እንሄዳለን እኛ መልእክቱን እስከምናስተላልፍ መልእክቱን እየሰማችሁ ስልካችሁን አዘጋጁ ሜሴጅ ቦክሳችሁን ክፈቱ ቴክስት ለማድረግ ማለት ነው ያው እንግዲህ ረመዳን ሲመጣ ሁሉ ጊዜም በየጊዜው እንተዋወሳለን የመጀመሪያው ትልቅ ወር ነው በትልቅ ወር እርስ በርስ ይቅር መባባል አፍ መባባል ብዙ ኸይራቶች አሉ ረመዳን ላይ ለነዛ ሁሉ ራሳችንን ዝግጁ አድርገን እንደቆየና እንጠራጠርም እኛ አላርም ስናደርጋቸው ነበር እስከዛሬ ስለዚህ አሁን የመጀመሪያዎቹ 10 ቀናቶችን ብናወራ የመጀመሪያዎቹ 10 ቀናቶች ደግሞ የአላህ እዝነት ይበልጥ የሚታይበት ስለሆነ እነዚህ መጀመሪያ ያሉትን 10 ቀናቶች በደንብ እንድንጠቀምባቸው ኻሊዶ ማንተም መልእክት ለተመልካቾቻችን እንደ ሐሳብ አንስተን ነበር ስለ ረመዳን አብዛኞቻችን ክፍተት መጀመሪያ መግቢያዎቹ ላይ በደንብ እንነቃለን ከዚያ በኋላ እየፈዘዝን እንመጣና መሃል ላይ ያለው ከዚህ 10 ቀናት ላይ ደግሞ ያው ተገቢም ነው በርግጥ በደንብ መንቃት ግን እንቅስቃሴ እንጀምራለን እና የብዙዎቻችን የረመዳን የዒባዳ ጊዜ እንግዲህ የመጀመሪያዎቹ 3-4 ቀናት ላይ ብቻ እንዳይሆን ለማሳሰብ ነው የምንፈልገው ምክንያቱም 10ን ቀን በደንብ ዒባዳ አድርገን ከዚያ እየጨመርን ነው የምንሄደው እንጂ በመሃል ላይ መቀዛቀዝ የለብንም አንዳንዴ ረመዳን እንደ ፕሮግራም ቢኖረን ለምን አሁን አብዛኛው ሰው ስራ ላይ ይውላል ስራ ምን የሚያደርግ ይኖራልና ከስራችን ጎል ለጎን ትንሽ እንኳን ረመዳን ነው ቀጣይ ላናገኘው እንችላለን አይታወቅም መቼ እንደምንሞት አናቀም ሁላችንምና ትንሽ ስንቅ ብንሰንቅ ይሄ ሶሻል ሚዲያ ብንቀንስ ያው ስራችን ያልሆነ ሰዎች እንዲዛዛታውን ምኑን እሱን ነገር ተተን ዒባዳችን ላይ ፎከስ ብናደርግ ራሳችን ላይ ፎከስ ብናደርግ በጣም ቆንጆ የረመዳን ጊዜ ይኖርናል ብዬ አስባለሁ በዋናነት ግን የሚያዘናጋን ምንም ጥርጥር የለም ስልክ ነው ቁጭ ብለን ስልክ ነው የምናየው ይመሻል እንግዲህ ማሰሪያ ይደርሳል ተነስተን ስልክ ነው የምናየው ሱብህ ለመነሳት ስልክ ነው የምናየውና ትንሽ ከስልክ ጋር ያለንን ነገር ቀንሰን እንደው ዒባዳ ላይ ትኩረት ብናደርግ ቀጣይ ላላገኘው ይችላል የሚለውን ሁላችንም ልባችን ላይ ብናደርግ የተሻለ ነው ብዬ አስባለሁ አይዋ ያው እንደሌላው ጊዜ ዒባዳቶች አይደሉም ረመዳን ላይ የምንሰራቸው ኸይር ስራዎች ሌላ ጊዜ ምናልባት በ10 እጥፍ ይባዛ ይሆናል ይሄ ግን ከ700 በላይ በጥፍ የሚባዛበት ስለሆነ ለዛ ትኩረት አድርገን በደንብ ጓጉተን ጊዜያችንን መጠቀም ይጠበቅብናል ጊዜ ስንጠቀም ደግሞ ከመጀመሪያው ጊዜ ጀምረን ነው ምክንያቱም ብዙ ሰው ለይለቱል ቀድርን የሚጠብቀው አሽሩል አዋኺር ላይ ወይም ደግሞ የረመዳን የመጨረሻዎች ቀናቶች ላይ ነው ግን ከመጀመሪያው ልትሆን ትችላለችና ከዚህ ጀምረን የበለጠ ዒባዳ ላይ መበርታት አለብን አንድ ነገር እንድናስታውሳቸው ተመልካቾችን ተራዊህ ሶላት ላይ አሁን መስጂዶች የሚሞሉበት ሁሉም በነሻጣ የሚሄድበት ነው ግን ደግሞ በተለያዩ ምክንያቶች የሶላት ቀዳ ያለብን ሰዎች ካለ
ተራዊህ ሶላት ሱና ነው፣ ትልቅ ኢባዳ ነው። ግን ደግሞ የትኛውም ሱና የትኛውንም አይነት መልካም ስራ ብናጠራቅመው ፈርዱ ጋር ሊስተካከል ስለማይችል ቀዷ ሶላት ያለብን ሰዎች በተለያዩ ምክንያት መጀመሪያ ቀዷችንን እናውጣ። ሰው ተራዊህ ሲሰግድ እኛ ቀዷችንን እየነየትን ምናልባት ነሻጣውን መስጂዱን ፈልገነው ከሆነ ኢስቲግፋሩን ፈልገነው ከሆነ እዛ መስጂድ ላይ የኛን ንያችን አስተካክለን ጀማዓም ለመሆን ሊያስቸግረን ይችላል። ስለዚህ እኛ የራሳችንን መስገድ ይጠበቅብናል። መልእክታችን ነው እንግዲህ በሰላም ጾመን የምንጨርሰው አለ ያድርግ። በትክክል። በነገራችን ላይ አንድ ሀሳብ እዚህ ጋር ልጨምርልሽ የሶላቱን ጉዳይ ብዙ ጊዜ ያው 2 ረክዓ ነው የሚሰጀደው ተራዊህና ሱብሂ ቀዷ ያለበት ሰው አሁን ይችላል። ያው ሲነይት ብቻ ግን አስተካክሎ ቀዷ እያወጣ መሆኑን ማሰብ አለበትና ከዚያ በተጨማሪ ደግሞ አንዳንዴ መግሪብም ይሁን ዒሻ ሶላትም ይሁን ምን ይመስለናል መሰለሽ ልክ ሰዎች ቁጭ ብለው ጨርሰው ዚክር ሲያደርጉ እኛ ብድግ ብለን ስንሰግድ የሆነ አለ አይደለ ሰው እንዲለኛል የሚለውን ትተን አብረን ጀማዓው ጋር ተመራቅነን ብዙ ቀዷ ሶላቶችን ማውጣት ይቻላል። ይችል ለመጨመር ያክል ነው። በትክክል ትልቅ እድልም ነው ትልቅ ክፍተትም ነው ብዬ አስባለሁ። ስለዚህ ሁላችንም እንጠቀምበት። ደግሞ ገር ነው ዒባዳ ረመዳን ላይ። ስለዚህ ግዴታዎቻችንን እንዲህ ቀዷ ያለብንን እናቃልለ ማለት ነው። አሁን ወደ ሽልማታችን መሄድ እንችላለን። አይዋ መርሐባ። ያው በባለፈው ሳምንት የጠየቅናቸው ጥያቄዎች አሉ፣ 2 ተሸላሚዎች አሉ። ዛሬም ተሳትፏችሁ በጣም ደስ ይላል። አስተያየታችሁ፣ ሀሳባችሁ እጅግ በጣም ያኮራል። እናመሰግናችኋለን። የመጀመሪያው ባለ ዕድላኛችን እንደውልለታለን 09104934 ብሎ የሚጨርስ ስልክ ነው። ሀየ እንደውል። ከየት ይመስላል? እንግዲህ እስከዛሬ ከሌሉ ካላገኘናቸው ከተሞች መሀል ቢሆን ደስ ይለኛል ብዬ አስባለሁ። በትክክል 10 ቤት የት አካባቢ ነው? 10 ቤት ምን ለኢትዮጵያ 10 ቤት አለ። እንግዲህ አዲስ አበባ ይሁን ምናልባት አዲስ አበባ የሀብታም ሀገር አይደል? 11 ቤት ነው። አንተ አሰላሙ አለይኩም። ወአለይኩም ወራህመቱላሂ ወበረካቱ። ከአርሂቡ መዝናኛ ቀረጻ ላይ ሆነና አሁን ምላሻችን ሁነህ አግኝተንህ ነው። እንተዋወቅ። እሺ አህመድ ሀሰን እባላለሁኝ። ኦኬ ማሻአላ። ከየት ነው? እዚህ ኮምቦልቻ ነኝ። ማሻአላ። ኮምቦልቻዎች አልተቻላችሁም? ኮምቦልቻዎች እንዴት ነው ያዳላል እንዴ ኔትወርኩ? አዎ አንዳንድ ጊዜ አይዋ። የመጀመሪያ ምላሻችን ሆነሃልና በጣም ደስ ብሎናል። አርሂቡ እንዴት ነው ይታያል? ከእናንተ ጋር ቀላል ይታያል እንዴ? ምን እንጨምር? ምን ያው ቤተሰብ ነን እኮ አለን ቤታ። ሙሉ ቤተሰብ ነው በቃ የእናንተ አፍቃሪና ወዳጅ አይደል? ማሻአላ በጣም እናመሰግናለን። ደህና ናችሁ እናንተ? አልሐምዱሊላህ ደህና ነን። ሀሊዶ ድምፅ አይሰማም። ደህና ነው። ሀሳብ እየሰጠው ነበር ራቅ ብዬ ነው ከስልኩ። እንዴት ነህ? ሁሉ ሰላም ከኛ ጋር ቆንጆ ነው። እንዴት ነው ረመዳን ዝግጅት? አሪፍ ነው። ሰላም ያድርጋችሁ። ማሻአላህ መርሐባ። ረመዳን እንዴት ነው እየተዘጋጃችሁ ነው? ረመዳን እንግዲህ ያው መጣው እያለ ነው። ማሻአላህ ማሻአላህ በትክክል እንቀበል ያድርገን ሁላችንም። አሚን አሚን መርሐባ። አሚን አሚን መርሐባ። ኢንሻአላህ እናንተም አግዙን እኛም ዱዓ እናደርጋለን። እሺ እሺ አልሐምዱሊላህ። በዚሁ እንኳን አደረሳችሁ ብለናል መላ ቤተሰቡን። እንኳን አብሮ አደረሰን። ማሻአላህ ለምን ጨርሰው ያድርገን ደግሞ። አሚን አሚን። በዱዓችሁ አትርሱን። ጥያቄዋን ታስታውሰን። ጥያቄ ባለቤቴ ነች የመለሰችውና ስለዚህ በስ የሱ ሐቅ ነው ማለት ነው። እንድትሰጥ ችግር የለውም። ሀይሽ አላስታወስክም ማለት ነው። አንተ ባለቤት ናት? ባለቤቴ ነች የመለሰችው። ሌላ ቦታ ስራ ቦታ ላይ ሆኜ ነው። ኦኬ ያው አደርሳለሁኝ። ሀይ መርሐባ። ካርዱን እንልካለን። በባለፈው ሳምንት ባለትዳሮችን የጠየቅነው ጥያቄ ምንድነው የሚል ነበረ። በትክክል የመጀመሪያ ምላሻችን ሆናለች። የ500 ብር የሞባይል ካርድ አሸናፊ ሆናለች። ረመዳን ነው እንግዲህ ለአሱና ዱዓ እያደረገች መልካም ረመዳን ብለናል። እሺ በጣም እናመሰግናለን። መርሐባ። አላህ ያበርታችሁ። አሜን አሜን። በጣም ነው የምንወደው ፕሮግራሙን። መርሐባ። እንግዲህ ደግሞ ያው በተሻለ ነገር ደግሞ እንገናኛለን ማለት ነው ኢንሻአላህ። መርሐባ። አላህ ይጠብቃችሁ። አሚን መርሐባ። አሚን አሚን። እንወዳችኋለን። ሃይ እንወዳችኋለን። አላህ ይስጥልን። ሰላም አለይኩም። እሺ አላህ ይስጥልን። ኮምቦልቻ አልተቻሉም። ምን ይሻላል እንግዲህ ተመልካቾቻችን፣ ያው የፍጥነት ጉዳይ ነው። በነገራችን ላይ ስልክ አዘጋጅቶ የመጠበቅ ጉዳይ ነው እንጂ ቀድሞ እንጂ በጣም ብዙ ምላሽ ነው ከመላው ኢትዮጵያ ነው እየተመለሰ ያለው። ስለዚህ እስኪ አሁን ደግሞ አንድ ሁለተኛው ጥያቄ አለ።
እሱን ደግሞ ሰንዘር እናድርግ። ወዴት እንደሚሆን እንግዲህ አናውቅም። ኮምቦልቻ ከሆነ ይቅርታ ጠይቁ ብለን ነበረ። አዎ ኮምቦልቻ ከሆነ እንግዲህ እንዴት ነው አንቀበል ወይ ከኮምቦልቻ አላውቅም። ስለዚህ እንደውል። ሌሎችን ሲጠኑ ነው። ለምን ሌሎች ስለሚደውሉ ነው። ያያችሁ ነበርና በጣም ለመደወል ነው እንትን የሚሉት እና ለዛ ነው የሚቀደው። ሄሎ ሰላም አለይኩም። ከአርሂቡ መዝናኛ ከሱና ቴሌቪዥን ነው የምንደውለው። እንዴት ናችሁ? አሉ አልሐምዱሊላህ። ማንን በል ከየት ነው እንተዋወቅ? ከባቲ ነው። ማሻአላህ ከባቲ። እንግዲህ ስሞትን ይንገሩን እስኪ ማን ይባላሉ? እስማኤል። ያ ወጣት ትመስለናለህ። እሺ ከዚህ በፊት ጥያቄ አንድ አሳይመንት ሰተን ነበር፣ አንድ ሀሳብ ሰተን ነበር። መጀመሪያ ቀድመህ የመለስከው አንተ ነህ። ታስታውሰዋለህ ምን እንደነበር አሳይመንቱ? ማንን አውፋስ ብላችኋል? እሺ ማንን አስባልክ አንተ? ጓደኛዬ። ስንት ዓመት ነው ግን? ይቅርታ 15። ማሻአላህ ማሻአላህ በጣም ኸይር ነው። እና እንዴት ነው አውፋ አለህ እሱ? ምን አስቀይመው? ጎበዝ። ምን አስቀይመው ነው? እንደው ምን አድርገኸው ነው? አመቻለሁ ብዬው። ማሻአላህ እንዲህ በትክክል ነግረህ ይቅርታ መጠየቅህ በጣም ትልቅ ነገር ነው። እሱም ደግሞ አውፍ ብሎኛል ብሏል። አውፍ ማለቱ ደግሞ በጣም ትልቅ ነገር ነው። ጎበዞች በርቱ። አሱና ቴሌቪዥን ታያላችሁ፣ ትከታተላላችሁ እናንተ ጋር አርሂቡ መዝናኛ ታያላችሁ። ማሻአላህ መርሐባ። እሺ ስለዚህ የ300 ብር ካርድ አሸናፊ ሆነሃል። ቀድመህ ነው የመለስከው። ስለዚህ አብሮነትህ ይቀጥል። ሁሌም እንግዲህ አብረን ያው አሱና ቴሌቪዥንን አርሂቡ መዝናኛን እንድታዩ እያሳሰብን እንግዲህ እናመሰግናለን። እሺ እኛም እናመሰግናለን። መርሐባ። እሺ ሰላም አለይኩም። ዛሬ በልጆች ወአለይኩም ሰላም። እሺ ደስ ይላል በጣም። ባቲና ኮምቦልቾች በጣም እናመሰግናለን። እንግዲህ ባቲ ለመጀመሪያ ጊዜ አይደለም? አዎ በትክክል አሳይመንቶቻችን ይቀጥላሉ። አሁንም የቀጣይ ሳምንት አሳይመንት እና ጥያቄ እንጠይቅ። አዎ እንግዲህ እኔ አሳይመንቱን ብይዝ እንግዲህ ጥያቄውን አንቺ ብታስቢበት ያው ረመዳን ስለሆነ አይዋ ረመዳን ነውና በእርግጥ ቀድመን ጠየቅን መሰለኝ። ያው ረመዳን በአፉ በመባባል ብዙ ጊዜ ይታወቃል ብዬ አስባለሁ። ግን ያው ረመዳን ከመሆኑ አንፃር ምን እናድርገው? ወደ አንቺ አመጣሁት መልሼ። ምን አለ መሰለህ አሁን ብዙ ጊዜ አፉታ ስንጠይቅ በእርግጥ ነፍሳችን እኮ ትፈልጋለች አይደለ? ለምን ሰዎችን አስቀይመን ከአላህ ዘንድ ምናልባት እነዛ ሰዎች ሊሉብን ይችላሉ። ቀልብ አለ በጣም የሙእሚኑ ቀልብ መስበር ትልቅ ነገር ነውና ባያውቁም እንኳን አሁን ይሄ ልጅ ለሁላችን ምሳሌ ይሆናል ብዬ አስባለሁ። ገና 15 ዓመቱ ነው። ገና ለተጠያቂነት የደረሰበት ያለ እድሜ ላይ ነውና ይህን ትልቅ ነገር ሰርቶ ማሳየቱ እጅግ በጣም የሚያስደንቅና በጣም የሚያስመሰግን ነው። ራሱን አሸንፎ ህፃን ልጅ ነው። ግን ነፍስያ ሳይዘው አሁን እሱ እኮ እንደዚህ የሚያስታውስበት የሚያስተነትንበት እድሜም አይደለም እድሜውና ደስ ይላል በጣም። ስለዚህ ብዙ ጊዜ የሚጨንቀን ረመዳን ነው የበደለንን ሰው ይቅር ማለት አይደል? አዎ እንግዲህ በደል አድርሶብኛል እስከዛሬ ድረስ ቂም ይዤ ኖር ያለው ቅሬታ ይዤ ኖር ያለው አሁን ግን ረመዳንም ነው በዚህ ፕሮግራምም እንደው ምክንያት አውፍ ብየዋለሁ ብሎ ቀድሞ መጀመሪያ አውፍታው ቀድሞ ከዚያ ቀድሞ ደግሞ ቴክስት ያደረገልን ሰው አሸናፊ የሚሆን ይሆናል ማለት ነው። ረመዳን አሁን በቃ ይቅር እንበለው ለአላህ ሰተን ስራውን እና እሱን ትተነው ይቅር እንበለው። ይቅር ማለት ደግሞ ይቅርታ ከመጠየቅ በላይ ትልቅ አጅር አለው። አላህ ያኒ ይቅር ያለ ነገሩን ሁሉ ለአላህ የሰጠ ሰው ይህ ሰው አጅሩን ሂሳቡን ከአላህ ብቻ ነው የሚጠብቅ ብሎናልና ረመዳን ነው። ስለዚህ በዚህ ደግሞ ራሳችንን አሸንፈን በጣም የበደለን ያስቀየመን ሰው ይቅርታ እንጠይቅ። ሳምንታዊ አሳይመንታችን ነው። ጥያቄያችንን አልረሳንም። ሳምንታዊ ጥያቄ ምን እናደርግላቸው ኻሊዶ? እንግዲህ ሳምንታዊ ጥያቄ ያው የፍቅር ጎጆ ላይ ትንሽ ለየት ያለ ሀሳብ አንስተናል። ከዚህ በፊት እንግዳችንም እንግዲህ ሼክ ኸድር አይደሉም እህታችንን ኡስታዛችንን ነውና በዚህ በዛሬው ፕሮግራም ላይ ባለፈውን እሁድ ሳይሆን በዚህ በዛሬው ፕሮግራማችን ላይ ያነሳነው ሀሳብ ምንድነው? ገና ለወደፊት ማለት ነው። ቀጣይ ተናግረናል። አዎ ስለምን እንደምናነሳ
ስለዚህ ያው እሱ በደንብ ልብ ብሎ ማዳመጥ ስለሚፈልግ ቀጣይ ምን ርዕስ ልናነሳ እንችላለን የተናገርነው ነገር ስላለ እሱን ቀድሞ ይጻፈልን ሰው ያሸንፋል ማለት ነው። ስለዚህ ዛሬ ወደ ኋላ አትመለሱም ማለት ነው። ስለዚህ አሁን ቀጥሎ ከቡና ፕሮግራማችን አለ። ከቡና ፕሮግራማችን ቀጥሎ የፍቅር ጎጆ ፕሮግራማችን ነው። ስለዚህ የፍቅር ጎጆ ፕሮግራማችንን ተከታትላችሁ ነው ይሄንን መልስ ልትመልሱልን የምትችሉትና በነገራችን ላይ ቅድም ፕሮግራማችንም ላይ ቀጣይ ይሄን እናነሳለን ብለን ሳንተነፍስ አንቀርም። ስለዚህ ቀድሞ የሰማህን በደንብ ያዳመጠ ሰው በትክክል ይመልሰዋል ብዬ አስባለሁ። ባለፈው ፕሮግራማችን ላይ ዛሬ በዚህ ሳምንት የምናነሳውንም ቀድመን ስለተናገርን ማለት ነው። ስለዚህ እንግዲህ ቀድማችሁ ስልካችሁን አዘጋጅታችሁ ቴክስት አድርጉልን። ስልክ ከሆነ ለማኔጅመንት ለማውራት ለማስተናገድ በጣም አስቸጋሪ ስለሆነ አናነሳም። ስልክ ሳይሆን ቴክስት አድርጉልን ለማለት እንወዳለን። ቀሪ ፕሮግራሞቻችን እንደተጠበቁ ናቸው። ምናልባት በዚህ ሳምንት ስልካችን ላይ ሰራ ይችላል። ደውላችሁ ማይሰራ ስልክ እንዳትሉ፣ ስልካችን ኦፍ ሊሆን ይችላል፣ ግን ቴክስት እናያለን፣ ሜሴጅ እንቀበላለን። ላኩ። መልካም የረመዳን ሳምንት የዒባዳ ሳምንቶችን ተመኘንላችሁ። ወደ ቀጣይ ፕሮግራማችን እንሸጋገራለን። አብራችሁን ቆዩ።